ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ፍቅር ዩቱብ ነኝ። ሰብስክራይብ አድርጉኝ፣ እኔም ሰብስክራይብ አደርጋችኋለሁ። እና እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው ወይ? እኔ ያለው አልሐምዱሊላህ። ያው ልነግራችሁ የፈለኩት ነገር ስላለ ነው። መዳሞች የማይወዱትን ነገር ማለት ነው። ምክንያቱም እዚህ ቤት ውስጥ ስላየው ነው። እና ሴትዮዋ የእህቷ ሰራተኛ አለች እና አዲስ ናት፣ ፊሊፒኒ ናት ማለትም ያው ፊሊፒኖቹን ታውቃላችሁ። ካሜራ ያለ አልመሰላትም እና ከሚገርማችሁ የሚታይ ካሜራ አይደለም እኛ ቤት ያለው። እውነቴን ነው። ለምን እኔ መጀመሪያ ስለሰራው መጀመሪያ ሳውዲ ላይ ስለማውቀው ምንም አይነት ነገር ልሸጎድ አልቻልኩም። መጀመሪያ የመጣውን አዲስ ቢሆን ልሸጎድ እችላለሁ እና ማለት እንትናቸው ግቢው አንድ ነው፣ የአባታቸው ግቢ ስለሆነ እሷም ሰራተኛ አላት እና ከሚገርማችሁ ገና አዲስ ነው የመጣችሁ። ቢያንስ የሁለት ወር ልዩነት አለን። እኔ 2 ወር ቀድማታለሁ እና ቋንቋ አችልም። በምንኛ ላስረዳት? የምታወራው እንግሊዘኛ ነው። ቤት ውስጥ ያለው ሰው ደግሞ እንግሊዘኛ በጨረሻ አይችልም። እኔም ደግሞ እንግሊዘኛ አልችልም እና እነ መዳሞች የማይወዱት ነገር ነው እና እኔ በሰራተኛው አልፈረድኩም በነገራችን ላይ። እና ለምን አታውቅማ፣ ስለማታውቅ ምንም አይነት ነገር እስከምትለምድ ሰጥ ማለት ነው። ወይም ደግሞ እንግሊዘኛውን ቀስ በቀስ መልመድ አለባት ማለት ነው። እና ከትላንት ወዲያ እኔ እንትን ወተት ላመጣ ሄጅ ያለው እና የጋሜላ ወተት አለ። እሱን እዚህ ቤት ውስጥ ነው እንትን የሚደረገው እና ወተት ላመጣ ሄጂ ከዛ አብረን ነው የምናጸዳው። የኔን ያው ከኔ እኩል ሆና ታግዘኛለች። እኔም ደግሞ ስለማታውቅ አያሳያታለሁ ማለት ነው። እና የኔን አብረን አጸዳንና ሌሊት 11 ሰዓት ነው የተነሳሁት። አጸዳን ጨረስን። ከዛ በቃ እኔን ሂጂና ወተት ይዘሽ ነይ ምናምን ስትለኝ በቃ አዚ ብያት እንደዚህ ነው ብያት ሄድኩ ማለት ነው። መጣችና ኩሽና መጣ። ኩሽናቸው አንድ ነው ማለት ነው። እና ኩሽና መጣችና ቆይ እንደውም አንድ ቀን ያሳያቸዋለሁ። እና ኩሽና መጣችና ቁጭ ብላ ስራዋን ጥላ ልጆች የተኙበትን እቃ ሳታነሳ፣ ልጆች ትምህርት ቤት ሄዷልና የእነሱን እቃ አልጋ ሳታነጣጥፍ ምንታል። ሴትዮዋም ስራ ሄዳለች እና ትናንት ደግሞ የምትመጣው 10 ሰዓት ነው የምትመጣው ሴትዮዋ። እንዴት በጊዜ እንደመጣች እኔ አላውቅም። ስትመጣ ቤት ውስጥ ብር እሷ እዚህ ቁጭ ብላ ምግብ ትበላለች። ሴትዮዋ ደግሞ እኔ ጋር ደውላ በጨዋት እንዴ እኔ አንቺ ነሽ ከፊሌ? ግራ ገባኝ። ያው እኔ አውጥቼ ባልናገራትም እንዴ ከፊሌ ማን ነው? እኔ ከፊል ቆይ ከዛ እኔ ምን አገባኝ አልኳት። እኔ እኮ የራሴን ስራ ነው የምሰራው፣ እኔ አሳይልኝ አልሽኝ እንጂ እኔ አያገባኝም አልኳት ማለት እና የማይወዱት ውሸትን ነው የምነግራችሁ። ምክንያቱም አዳዲሶች ይሸወዳሉ፣ በጣም ይሸወዳሉ። እና እቺ ልጅ ካሜራ ያለ አልመሰላትም። ውስጥ ላይ የልጆቹ ምግብ ውስጥ ፍሪጅ ውስጥ ይቀመጣል እና እኔ ጋር አልሐምዱሊላህ ሴትዮዋ ነኝ ምግብ እንደዚህ ፍሪጅ ራሷ ቢኖራትም እኔ አልሐምዱሊላህ ወላሂ ቤቱ ሙሉ ነው። ምግብ ከበላው ችዬ ከበላው ወተቱ ምንም ሙሉ ነው ቤት ላይ። ግን እኛ ኢትዮጵያኖች አንበላም። ብዙ ጊዜ ብንበላ ከዳቦ ውጭ አንበላም። እንቁላል ዳቦ ብንበላ ነው። እና እቺ ውስጥ ያለውን ይሄ የልጆቹን እንዶሚ እንቁላል ተሸክማ መጣ። አንከት ታርጋ እንቁላሉን ከእንዶሚ ደባልቃ አንከት ታርጋ በላች ማለት እና ደግሞ እንዶሚ ስታነሳ አይታታለች። እንቁላልም 3 እንቁላል 2 እንዶሚ ዛን የመጣችው ማለት ነው። እና በእርግጥ ለምግብ መናገር አልነበረባትም፣ ግን ለልጆቹ ብላ ያስቀመጠችውን እንትን ማድረግ አልነበረባትም። እና ጠራቻት። ሊና ብላ አቤት አለቻት። እንጂ ቁጭ ብለን እዚህ ኩሽና ቁጭ ብለን እና ያለቻት ሄደች። እዛ ለምንድን ነው የልጆቹን እንቁላል እና እንዶሚ ወሰሽው? ትንንሽ እንግሊዝኛ እችላለሁ እና ለምንድን ነው ወሰሽው ስትላት አልወሰድኩም አለች ማለት ነው። አልወሰድኩም። ካሜራ የለም፣ ግን ካሜራ በስልኳ ኮንታክት አድርጋ ቤቱ ላይ የተደበቀ ካሜራ አለ። ፍሪጅ ውስጥ የተለጠፈች ጥቁር የወላሂ ያሳያችኋለሁ። እና እኔ በጣም ሴትዮዋ ስጠረጠርኳት፣ ግን የአንድ ቀን ለምግብ ተናግራኝ አታውቅም ወላሂ። እና የባትሪ ድንጋይ ትመስላለች። ባትሪ ድንጋይ ሳይሆን የሰዓት እንትን አለቻ። ከሰዓት እንትን ድንጋይ ትንሽ በለጥ ትላለች ጥቁር ነገር። እና ፍሪጁ ላይ ከታች በኩል ሊለጥፋታለች
ፍሪጁ ላይ ማለት እንዴ ግራ ገባኝ። እኔ ከሄደች በኋላ ፍሪጁን ከፍቼ ሳይ ከየት አይታት ነው? እሺ ልጅቷ ካደች፣ ድርግም አድርጋ ካደች። ስትግድ አንቺ ወስደሻል ቤት ስላት አልወሰድኩም አለች። እኔ የበላሁት አይተሽለ ዳቦ አይደል የበላሁት። ኢንዶሚን ከበላች በኋላ እንደገና ቶስትም እየበላች ነበረ ቤት ውስጥ ኩሽና ውስጥ። ከዛ በነገራችን ላይ ፊሊፒኖች ምግባቸው አይቻልም ወላሂ አልሐምዱሊላህ። የእኛን ሆድ እንደው ኢትዮጵያኖች እኮ ምግብ አይበሉም። ከዛ ውሸቱን ልነግራችሁ ነው። ውሸት መዳሞችን አትዋሹ። ፊት ለፊት የሆነ ነገር አድርገሽ ከሆነ አጥፍተሽ ከሆነ አጥፍቻለሁ፣ ግን አንድ ቀን ስህተት ካለብሽ ሌላ ቀን እንኳን ባታጠፊ ስተተኛ ነው የምትባዩ። ሌላ ጊዜ ባታጠፊ፣ ሌላ ጊዜ ባሰሪ ራሱ ሁሌም ያችኛዋን ነገር ነው የሚያስቡብሽ። ያችን ውሸት ነው የሚያስቡብሽ። የሆነ ነገር ካላደረሽ አላደረኩም፣ ደክሞኝ ነበር፣ አረፍኩ፣ አርፌ እሰራለሁ ብዬ ተውኩት። እኔ ግልጽና ግልጽ ጨዋታ ነው ሴትዮዋ ማጨት። በጣም ከደከመኝ ልብስ ካለብኝ ልብሱን ማታ ላይ ነው የማጥበው። ወይ የሆነ ክፍል ካላጸዳሁት፣ ወይ የእሷን ክፍል ካላጸዳሁት፣ ስራ ሄዳ ስትመለስ ካላጸዳሁት፣ ለምን አጸዳሽም ስትለኝ ማለት ነው አልጋውን ታጥፋለሁ። ሽንት ቤቱን እንዳላጠብኩት ያስታውቃል። ካሜራ አለ ውስጥ ላይ። እንዴት ብዬ ነው እንትን ምለው? ለምንድን ነው መዋሻት? መነፍሰሽ አልጋውን ታጥፌ ስደርስብኝ ከዛ ዝም ብዬ ሳሉኑ ምናምን እያጸዳሁ ትደርስብኛለች። የእሷን ክፍል ሳልጨርስ ማለት ነው። ከስራ ቦታ ጠዋት ነው የምትሄደው፣ ተመልሳ ትመጣለች። እንደገና ከሰዓት ትሄዳለች። ከዛ በቃ ትደርስብኛለች። ለማላጸዳሽ አላጸዳሁትም መጣሽ እንዴት ብይላት እንዴት ብዬ ልጨርሰው እላታለሁ። በቃ ስትሄድ ስትሄድ ገብቼ ሽንት ቤቱንም ምኑንም ወለውላለሁ ማለት ነው። ለምን ልላችሁ የፈለግኩት ካሜራ አሳያቸዋለሁ። ወላሂ ቆይ እኔ ቪዲዮ ሳረግ ምናልባት ከተቆጣሽኝ እንጂ ትንሽዬ እያንዳንዳችሁ ፍሪጃችሁን ከፍታችሁ ይዩት። ከፍሪጁ ከላይ ተንትኑ አይሲዩ ከላይ በኩል ከፍሪጁ የታችሁ ሳይሆን አይሲ ከላይ በኩል ያለው ማለት ነው። ከሱ ጋር እንደዚህ ተለጥፋለች ማለት ነው። ቢያንስ እቺን ነው የምታክለው። ክብ ናት። በቃ ይሄው እቺኛው ነው አያችኋት? እቺን ነው የምታክለው። እንዲህ ነው የሚለጥፏት ማለት ነው። ከስር እንዲህ ትለጥፋለች እና የሆነ አረንጓዴ ብልጭ እንዴ! እኔ እኮ ግራ ገባኝና የሆነ ቀን ማለት ነው ፍሪጁ እና አቋረጥኩባችሁ። በጣም ይቅርታና ምን ልላችሁ ፈልጌ ነው፣ እኔ ራሱ ፍሪጁን እየጠረጠርኩት ነው፣ ግን እኔ አትናገረኝም እና ውሸት አይወዱም። አንድ ቀን ከዋሻችሁ እቺ ልጅ አልወሰድኩም ብላ ስትል እኔ ወሬ ከካሜራ ስትለኝ በቃ ታያት ብላ ታያት አልኳትና ለእኔ ስታሳየኝ ስታነሳ በስልኳ ያሳየች። ልክ ከአሁን አንዳንድ ሰው ፎቶ አንሱኝ ትላላችሁ፣ ልክ እንደዛ ማለት ነው። ቁጭ አደረገቻት። በቃ ታሳያለች። እቺ አዲስም ስለሆነች ላታቅ ትችላለች። ግዢልኝ ትበለኝ እገዛላታለሁ፣ ግን የልጆቼን አትንካ። ወተትም ሆነ ምንም አይነት ነገር ዝባዴ ምንም አትንካ፣ የልጆቼን ንገሪያት፣ እኔ እገዛላታለሁ ትበለኝ። ኩሽና ያለውን ነገር ትብላ እንዳንቺ። ከፈለገች ደግሞ ግዢልኝ ትበለኝ፣ እንዶሚ ከፈለገች አለች። እሺ አልኳት። ከዛ በኋላ እኔ ቋንቋ አላወቀችም። ቋንቋ ስላላወቀች ድጋሚ እንደገና ነው ውሸት ዋሸች ማለት ነው። ሁለተኛ ውሸት ዋሸች። ሁለተኛ ውሸት የልጁ የተገዛ ብሩስትድ ነበረ ማለት ነው። እና ብሩስትድና ቢዛ ነበረ ፍሪጅ ውስጥ ገብቷል። ልጁ ማታ ተገዝቶለት እንቅልፍ አሸንፎት አልበላም ብሎ ተኛ። እህትየውም እንደዛው ትንሽ በላችና በቃ ፍሪጅ ውስጥ ገባ። ጠዋት ይሞቅና ከሰዓት ምሳ ይበሉታል ብላ ሴትዮዋ ፍሪጅ ውስጥ አስገብተዋለች። ይሄንን አመታ አሙቃ አንከት ታርጋ ስትበላ እኔ ደረስኩባት። ምንድነው የምትበላው አልኳት። እንደዚህ ከየት አመጣሽ? ከፍሪጁ። ወይኔ ጉድሽ ፈላ አልኳት። አጭ እኔ በቃ በር ዘግቼ ቁጭ አልኩ። ከዛ በቃ እሷ ስታጠፋ እኔ ጋር ነው የምትደውለውና ሁለተኛ ውሸት ስትዋሽ እኔ እቺን አልፈልግም፣ እቺን ሰራተኛ አልፈልግም አለችኝ። ስትለኝ ተይ መዳም አልኳት። እንደዚህ አይነት ሰራተኛ በኋላ እያየ ሲመጣ በጣም ጥሩ ሰራተኛ ነው የሚሆነው። አትሰጃት፣ እኔ ሁሉም ነገር እኔ ያስተካክላለሁ፣ እኔ ያስረዳታለሁ፣ አትሰጃት አልኳት። እና ልጅቷ አሁን
ስንት ወር 3 ወር ሆኗታል እየነገርኳት፣ ትንሽ እንግሊዝኛ ብዙም ባልችልም እየነገርኳት ስመጣ ፍሪጅ ውስጥ ያለ ምግብ አትቢ፣ እዚህ ውስጥ ኩሽና ውስጥ ያለ ምግብ የምትፈልጊውን ምግብ ሰርተሽ እንቁላል አለ፣ ሁሉ ነገር አለ። እዚህ ውስጥ የሚጎላው እንቁላል እንዶሚ ብቻ ነው። እንዶሚ ደግሞ ግዢልኝ ባት ትገዛልሻለሁ ያቻልኳት። በቃ ነገርኳት። ከዛ በኋላ ቆመች ማለት ነው። ለምን እነሱን ውሸት እዋሻለሁ። አዳዲሶቹ በተለይ ላታውቁ ትችላላችሁ። ካሜራ ለእናንተ ነው ነግራችሁ አይደለም። አዳዲሶቹ መጀመሪያ የሚያውቁት ራሱ ይሸወዳሉ። እውነቱን ልንገራችሁ፣ ካሜራ ብዙ አይነት ካሜራ አለ። 4 አይነት ካሜራ አለ። አንድ በእስክሪብቶ ይመስላል፣ እንደ እስክሪብቶ ረጅም ነው። ከላይ በኩል ግን ታበራለች፣ ቀይ እንደዚህ። እኔ ሁሉንም ካሜራ አይቼዋለሁ በነገራችን ላይ። እና እስክሪብቶ ትመስላለች። እዚህ ጋር ደረቱ ላይ አድርጎት ነው ወንድየው ራሱ የሚንቀሳቀሰው ማለት ነው። እና ምንም አይነት ነገር እሱም ይከታተላቸዋል፣ ሴትዮዋም ትከታተላቸዋለች። በተለይ ልጆች የምትጠብቁ ሰራተኞች ካላችሁ ማለት ነው። እና ሁለቱም ባልም ሚስትም ነው የሚከታተሏችሁ። ጥንቃቄ እንድታረጉ ነው በልጆች ላይ ማለት ነው። ሁለተኛ ደግሞ ክብ ናት። አሁን ያሳዩዋችሁ አይነት እቺን ነው የምታክለው። እቺ በማንም ቦታ ፍሪጅ ላይም ከቴሌቪዥን እንትን አላ ጣውላው አላ ከጣውላውም ስር መለጠፍ ትችላለች። የትኛውንም ቦታ ታሳያለች ማለት ነው እቺን ብትመስል። ሶስተኛ ደግሞ እንደ እንትን ነገር ናት። 4 ማዕዘን ናት። 4 ማዕዘን ናት እና እሷ ደግሞ እንትን ላይ ትንሽ ነው ከእንትን እሷም እንትን ከፍ የምትለው ማለት ነው። እና ሙከይፍ ላይ ያረጉታል። ሙከይፉ ላይ ማለት ነው። አሁን እኛ ጋር ትንሽ እሷ ናት ያለችው ሳሎን ላይ ያለችው ማለት ነው። ትልቁ ያለው ክፍሏ ነው። እና ኩሽና አለ ትልቁ እኛ ጋር ማለት ነው። ኩሽና ያው እዛ ጋር አለች ትላች እና ኩሽና እዚህ ትልቁ አለ ማለት ነው። እና ክፍሏም እቺ ይሄን የሚያክለው ነው ያለው። ትንንሾቹ ያሉት አሁን እኔ ደከመኝ ብዬ ሳሎን የእንግዳ መቀበያዎችን በሳምንት አንዴ ማጽዳ ነገር ከሆነ በራሴ ጊዜ ነው በሳምንት አንዴ ማጽዳው ማለት ነው። እና እሷ የምትለው በ3 ቀን አንዴ ነው የምትለኝ፣ ግን እኔ በሳምንት አንዴ ነው ማጽዳው በራሴ ጊዜ። ከዛ የሆነ ቀን እቺን ካሜራ ስላየዋት አይ እኔ በሳምንት አንዴ ነው ማጽዳው እንግዳ ስለማይመጣ፣ እንግዳ ሲመጣ ሽንት ቤቱን ግን ሁሌ ነው ማጥበው ነጭ ስለሆነ ብዬ ነገርኳትና ውሸት የምትዋሿቸው ነገር ከሆነ ሁሌም እንደምትዋሹ ነው የሚያስቡት። በተለይ አዲሶቹ ካሜራ ብዙም ላታውቁ ትችላላችሁ። እኛም እንሸወዳለን አንዳንዴ። ብዙ አይነት 4 አይነት ካሜራዎች አሉ። አንደኛ ይሄ ትልቁ ካሜራው ላይ ያያችሁት ካሜራ፣ ሁለተኛ ደግሞ 4 ማዕዘን ነው ትንሽ፣ ሶስተኛ በክብ ያለችዋና፣ አራተኛ ደግሞ ያው እቺ የምታክላለች ባትሪ ድንጋይ የእንትን የሰዓት ድንጋይ ታክላለች፣ ግን በጣም ትንሽ ተለቅ ትላለች ከሱ። እሷ የትኛውን ቦታ ትለጠፋለች እንደፈለገች የትኛውን ቦታ ነው። ከትልቁ ኃይል ያላት እሷ ናት። በጣም ነው የምታሳየው። እና ልነግራችሁ የቻልኩት በእኔ በቤቱ ያለውን ጉዳይ ነው። እና ውሸት አትዋሹ። መዳሞችን የምትዋሹ ነገር ከሆነ አንደኛ የሆነ ነገር አድርጋችሁ ይሄን ነገር አላደረኩም የምትሉ ነገር ከሆነ፣ ሁለተኛ ከሚገርማችሁ የኔዋ ሴትዮ በስልኳ ኮንታክት አድርጋለች እና ምንም አይነት ነገር በቃ የሆነ አለ አይደለም፣ ቁጭ ብዬ እዚህ ማውራ ነገር ከሆነ በቃ ትደውላለች። ለምን እያየችኝ ነው? እንደ ቲቪ ነው የሚያዩዋችሁ። እና አትዋሹ። ካሜራ እያለ አይዋሽም ልላችሁ ፈልጌ ነው። በተለይ አዲሶቹ ማለት ነው። የሆነ ነገር እንኳን አዙና ከደከማችሁ ደክሞኝ ነው ያረፍኩት በሉ። በቃ ውሸት ከምትዋሹ እውነቴን ነው ብላችሁ እነሱ አንድ ስህተት ካዩብሽ ሁሌም ያንን ነገር መደጋግሚ ነው የሚመስላቸው። ሁሌም ያችን ስህተትና ያችን ውሸት መደጋግሚ ነው የሚመስላቸው። አንድ ቀን ተሳስቻለሁ ብለሽ ብትነግሪያቸው አዎ አልሰራውም ግልጹም ብትያቸው ሁሌም ባሰሪ እንኳን ያምኑሻል። ለምን አማና ይጥሉብሻል። ምንም አይነት ነገር ማለት ነው። ምክንያቱም አላሸሽማ እውነቱን የተናገርሽው ልክ እነሱ ያዩትን ነገር ነው። እዛ ጋር በስልካቸው ያዩትን ነገር ነው አንቺ የነገርሻቸውና ያንን ነገር አንዴ እውነቱን ከነገርሻቸው ሌላ ጊዜ አንቺን አይከታተልሽም። ግን የመጀመሪያ ጊዜ ከዋሸሽ አለቀልሽ። ኮንትራት እስከሚያልቅ ይከታተሉሻል። አንጀትሽን ነው የሚያቃጥሉሽ። እና ይሄ ነው ጓደኞቼ። በጣም ነው የምወዳችሁ። ሰብስክራይብ አድርጉኝ።